ዓለም በታሪኳ አይታው የማታውቀው የዓለምን የኢኮኖሚ የጀርባ አጥንት ሊሰብር የሚችል ሌላኛው የጦርነት እሳተ ገሞራ በይፋ ፈንድቷል። የቀይ ባህር ውጥረት ሳይበርድ አሁን ደግሞ መላው ዓለም በድንጋጤ አይኑን ወደ ሆርሙዝ የባህር ሰርጥ አዙሯል። የአሜሪካና የኦማን ጥምረት የወለደው የደህንነት ጋሻ በኢራን ሚሳኤሎችና ድሮኖች ፊት ዋጋ አጥቷል። ግዙፎቹ የዓለም የነዳጅና የኬሚካል ጫኝ መርከቦች የአሜሪካንን የጦር መርከቦች ከንቱ ጥበቃ ጥለው የቴህራንን ጥብቅ ትዕዛዝ በመፍራት አቅጣጫቸውን በግዳጅ እየቀየሩ ይገኛሉ። የዓለም የነዳጅ ገበያ ሊናወጥ፣ የኢንሹራንስ ዋጋ ጣሪያ ሊነካ ጥቂት ደቂቃዎች ብቻ ቀርተውታል። በሌላ በኩል ደግሞ የእስራኤል የጦር ጀቶች ደቡብ ሊባኖስን በቦምብ እያረሱት ይገኛሉ። መካከለኛው ምስራቅ ወዴት እያመራ ነው? የአሜሪካ የዓለም አቀፍ የበላይነት ማክተሚያውስ መቼ ነው? ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በሆርሙዝ የባህር ሰርጥ ላይ ከፍተኛ ወታደራዊ ውጥረት ነግሷል። መርከቦችም የጉዞ አቅጣጫቸውን እየቀየሩ ነው ተብሏል። በስትራቴጂካዊው የሆርሙዝ የባህር ሰርጥ ላይ የአሜሪካ ድጋፍ ካለው የኦማን የባህር ኮሪደር ወጥተው ወደ ኢራን የጸደቀው የባህር መስመር የሚዞሩ የጭነትና የነዳጅ ጫኝ መርከቦች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን የተነገረው ይህ የጉዞ አቅጣጫ ለውጥ የተደረገው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል በቪኤችኤፍ የሬዲዮ ሞገድ አማካኝነት በሰርጡ ላይ ለሚንቀሳቀሱ መርከቦች በሙሉ ጥብቅ ማስጠንቀቂያ ከሰጠና ልዩ ኃይሎችን የጫኑ በርካታ የጥበቃ ኃይሎችን በድንገት ካሰማራ ደቂቃዎች በኋላ ነው። የኢራን ጦር ይህንን እርምጃ የወሰደው ቴህራን የሆርሙዝ ሉዓላዊ ቁጥጥር ማዕቀፍ ስትል የሰየመችውን መመሪያ ለማስከበር እንደሆነ ታውቋል። በዚህ የግዳጅ የጉዞ አቅጣጫ ለውጥ ውስጥ ስማቸው በግንባር ቀደምትነት የተጠቀሱት መርከቦች ታውረስ ሊደር፣ ኬምሮድ ሮዝ፣ ኦሪየንታል ማርጋሪት፣ ሎንግ ዊድ፣ ሚርሚዶን እና አፍሪካ ኦአንሲስ የተባሉት ታላላቅ የንግድ መርከቦች ናቸው። የድንገተኛ ወታደራዊ እንቅስቃሴ የኢራን አብዮት ጥበቃ ጦር በዚህ ሳምንት መጀመሪያ ላይ ከኢራን የተፈቀደ መስመር ውጪ የሚጓዙ ማንኛውንም መርከብ ፈጣንና ጠንካራ ምላሽ ይገጥመዋል ሲል የሰጠውን ዛቻ መግለጫ ተከትሎ የተሰነዘረ በተግባር የተደገፈ ቀጥተኛ እርምጃ መሆኑን የባህር ላይ ደህንነት ተቋማት ገልጸዋል። የዩናይትድ ስቴትስ የባህር ኃይልና የዓለም አቀፉ የባህር ላይ ድርጅት መርከቦች የኢራንን ግዛት እንዲሁም ወታደራዊ ጫና ለማስቀረት በኦማን ግዛት ውሃ በኩል የሚያልፈውን ደቡባዊ ኮሪደር እንዲጠቀሙ ሲሉ ሲመክሩ ቆይተዋል። ይሁን እንጂ ኢራን ይህንን የአሜሪካንና የኦማንን ጥምር መስመር ህገወጥ ነው በማለት ውድቅ አድርገዋለች። ቴህራን መርከቦች ሙሉ በሙሉ በእሷ ቁጥጥር ስር ባለው ሰሜናዊ መስመር ወይም በላርክ ደሴት አቅራቢያ እንዲያልፉና ቅድመ ፍቃድ እንዲጠይቁ በማስገደድ በዓለም አቀፍ የንግድ መስመር ላይ ያላትን የቬቶ መብት ለማሳየት እየጣረች ነው። እንደ ኬምሮድ ሮዝ እና ታውረስ ሊደር ያሉ ግዙፍ የነዳጅና የኬሚካል ጫኝ መርከቦች የአሜሪካንን ጥበቃ ጥለው የኢራንን ማስጠንቀቂያ ተከትለው መስመራቸውን ወዲያውኑ ማስተካከላቸው ሁለት ነገሮችን በይፋ አረጋግጧል። ይህም የኢራንን ወታደራዊ አቅም መፍራታቸውን ሲሆን ባለፉት ሳምንታት ኢራን የሲንጋፖርንና የፓናማ ባንዲራ የሰቀሉ መርከቦችን በድሮን መምታቷና በቅርቡም ከአቅጣጫው ውጪ የሄደ መርከብ መወረሩ መርከበኞቹ የኢራንን ፈጣንና ጠንካራ ምላሽ በእውነት እንዲሰጉ አድርጓቸዋል። ሌላው የአሜሪካ ዋስትና ጥያቄ ውስጥ መውደቅ ሲሆን የአሜሪካው የጦር አውሮፕላኖችና መርከቦች በደቡባዊ የኦማን መስመር ጥበቃ እያደረጉ ቢሆንም የንግድ መርከቦች ግን አሁንም ለራሳቸው ዋስትና ሲሉ የቴህራንን ትዕዛዝ ለመቀበል መገደዳቸውን ያሳያል። መርከቦች በኢራን ልዩ ኃይሎች በሬዲዮ እየተፈተሹ አቅጣጫ የሚቀይሩ ከሆነ የባህር ላይ ኢንሹራንስ ዋጋም በከፍተኛ ሁኔታ ይኖራል ተብሎ ይጠበቃል። ይህ ውጥረት ባለፈው መጋቢት ወር በታሪካዊ ሁኔታ የነዳጅ ዋጋ እንዲጨምር ማድረጉም ይታወሳል። አሁን የተፈጠረው ድንገተኛ ፍጥጫም በዓለም አቀፍ የነዳጅ ገበያ ላይ አዲስ ድንጋጤ መፍጠሩ አይቀሬ ነው። የአሜሪካና የኢራን ባለስልጣናት በቅርቡ ለ60 ቀናት የሚቆይ ጊዜያዊ የተኩስ አቁምና በሰርጡ ላይ መርከቦች ያለ ክፍያ እንዲያልፉ የሚያስችል ስምምነት ላይ ደርሰው የነበረ ቢሆንም የኢራን አብዮት ጥበቃ ጦር የወሰደው የዛሬው እርምጃ ግን ስምምነቱን አደጋ ላይ ጥሎታል። ኢራን ይህንን የምታደርገው በሊባኖስና በሌሎች ቀጠናዊ ጉዳዮች ላይ ከአሜሪካ ጋር ለምታደርገው የሰላም ድርድር የሆርሙዝን ሰርጥ እንደ ትልቅ የመደራደሪያ ካርድ ለመጠቀም እንደሆነ ይገመታል። ይህ በእንዲህ እንዳለ ግን የእስራኤል ጦር በአደባባይ በደቡብ ሊባኖስ ላይ የአየር ድብደባ መፈጸሙ ተገልጿል። የእስራኤል የጦር ጀቶች በደቡብ ሊባኖስ ጢሮስ አውራጃ ስር በምትገኘው አልማንሱሪ በተባለች ቀጠና ላይ
የአየር ድብደባ መፈጸማቸውን የሊባኖስ ብሔራዊ የዜና ወኪል ዘግቧል። እንደ ዜና ምንጩ ገለጻ ጥቃቱ የተሰነዘረው ሰላማዊ ሰዎች በሚንቀሳቀሱበትና የመኖሪያ መንደሮች ባሉበት በዚህ የደቡብ ሊባኖስ ክፍል ላይ ሲሆን በደረሰው የጉዳት መጠንና በክስተቱ ዙሪያ ከሊባኖስ መከላከያ ሚኒስቴርም ሆነ ከእስራኤል ጦር ወገን እስካሁን የተሰጠ ይፋዊ መግለጫ የለም። በአካባቢው ላይ ከፍተኛ የጭስ ደመና መታየቱ የነፍስ አድን ሰራተኞች ወደ ስፍራው ማምራታቸውን የሀገር ውስጥ መገናኛ ብዙሃኖች እየዘገቡት ይገኛሉ። ጥቃቱ የተፈጸመበት የጢሮስ አውራጃና የማንሱሪ ቀጠና ወደ እስራኤል ሰሜናዊ ድንበር የተጠጉ ስፍራዎችም ናቸው። ይህ አካባቢ በታሪክ የሂዝቦላ የደህንነትና የጦር ሰፈር ተጽዕኖ የበረታበት ቀጠና በመሆኑ እስራኤል የምታደርጋቸው የአየር ድብደባዎች በዋናነት የቡድኑን የሮኬት ማስወንጨፊያ ጣቢያዎች፣ የመገናኛ መስመሮችና ከፍተኛ አመራሮችን ኢላማ ያደረጉ መሆናቸውን ትገልጻለች። ሆኖም ጥቃቶቹ በሲቪል መሠረተ ልማቶች ላይ የሚያርፉ በመሆናቸው ቀውሱን ሰብአዊ ቀውስ አድርጎታልም ተብሏል። የሊባኖስ ይፋዊ የዜና ወኪል ዘገባውን የጽዮናዊው አገዛዝ የሰነዘረው ጥቃት በሚል ጠንካራ ቋንቋ መዘገቡ በሊባኖስ መንግስትና በእስራኤል መካከል ያለውን ፍጹም የጠላትነት ግንኙነት ያመላከተ መሆኑ ተመዝግቧል። ይሁን እንጂ የሊባኖስ መደበኛ ጦር በሀገሪቱ ውስጥ ካለው የፖለቲካና የኢኮኖሚ ቀውስ የተነሳ የእስራኤልን የአየር ኃይል የመመከት አቅም የለውም። በመሆኑም ትግሉ በዋናነት በእስራኤል መከላከያ ኃይልና በመንግስት መዋቅር ውስጥ ትልቅ አቅም ባለው የሄዝቦላ ታጣቂ ቡድን መካከል የተገደበ ሆኗል። የሊባኖስ ድንበር መጣስና የአየር ድብደባዎች በበረቱ ቁጥር ሄዝቦላ ወደ እስራኤል ሰሜናዊ ከተሞች የሚተኩሳቸው የድሮንና የሮኬት ጥቃቶችን ያጠናክራል። ይህ ደግሞ በሺዎች የሚቆጠሩ እስራኤላውያን ከቀያቸው እንዲፈናቀሉ አድርጓል። የአልማንሱሪው ጥቃት በቀጠናው ለወራት የዘለቀው የድንበር ላይ ፍጥጫ አሁንም መፍትሄ አላገኘም። ይልቁንም በማንኛውም ሰዓት ሊፈነዳ የሚችል የጦርነት እሳተ ገሞራ ሆኖ መቀጠሉን ማሳያ ነው። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፈሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እንዲሁም ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ለዓለማችን ይሁን።